ውስጣችን እየታመሰ ነው ያለው። አገሪቷ ቀደም እንደተባለው እንደተጠቀሰው በቂ የተፈጥሮ ሀብት ያላት በቂ ፖቴንሻል ያላት ሀገር ነች። ለሁላችንም ይበቃ ባንቃማም ይበቃናል። ግን የልሂቃኑ ስስት እኔ ብቻዬን ካላስኳት ከሚል አስተሳሰብ ግን ወጣቶች ህይወት እንዲከፍሉ ሀገር እንድትደማ ያለን ሪሶርስ ወደ ሰላም ሳይሆን ወደ ጦርነት ብቻ እንዲውል እየተደረገ የቆየንበት ሁኔታ ነው ያለው። በደርግ ዘመን ያው $6 ቢሊዮን ገደማ ብድር ነበረባት ለመከላከያ ከአብዛኛው ከቀድሞ ሶቪየት ህብረትና ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ $5 ቢሊዮን ነው የጨመረችው። ይሄ ተደምሮ ሲታይ ወደ $11 ቢሊዮን ነው ለጦርነት ወጪ ሆነው። ይሄ ገንዘብ ለልማቱ ውሎ ቢሆን ወደ 2001ኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ከ100 በላይ ሆስፒታሎች ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷ በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳን ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ከዚህም ባሻገር በአገሪቷ ተቋማት ላይ ያደረሰውም ጉዳት ቀላል አይደለም። አገር እንዳይቀጥል ተቋማት ተጠናክረው እንዳይሄዱ የደረሰው በደል ቀላል አይደለም። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን ያባተን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስት ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን ነው። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላት ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አረፈድም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው አሸናፊው አንተ ሳትሆን ረሃብ ነው። ምን ጊዜም ቢሆን ከጦርነት የሚገኝ ትርፍ የለም። ዓለም በታሪኳ ያስመዘገበቻቸው ብዙ ጦርነቶች ቢኖሩም ትርፋቸው ሐዘን፣ ትርፋቸው የቤተሰብ መበተን፣ በጣም ብዙ የሆኑ እልቂትና ሞት ነው እንጂ መልካም ነገር ይዘው ሲመጣ አላየንም። በዓለም ታሪክም ጭምር ቢሆን ጦርነት ይዞት የመጣው መዘዝ ረሃብና ኪሳራ፣ የሀገር መፍረስ ነው እንጂ ምንም አይነት ጥሩ ነገር ይዞ የመጣው ነገር የለም። በተለይ እንዳለበኛ አይነት ያላደገች ሀገር ላይ ደግሞ ጦርነት በጣም አስከፊና በጣም ሰቅጣጭም ይሆን መዘዝ ይዞብን ነው የሚመጣውና ባለስልጣናትና ገንዘብ ያላቸው ያመልጣሉ። ሁልጊዜም ተጎጂ የሚሆነው ምንም የሌለው ደሃና የሀገሪቷ ነዋሪ ነው አብዛኛውን ጊዜ የሚቸገረው። ሁልጊዜም ጦርነት በተካሄደ ቁጥር የሚፈጠረው ረሃብ ነው የታወቀ ነገር። ይሄ ደግሞ በጣም አስከፊ ነገር ነው። ስለዚህ እርስ በርስ ከመጣላታችን በፊት ማሰብ አለብን ከዚህ ጦርነት የምናተርፈው ነገር። ከጦርነት የሚያተርፉት ጥቂት ባለስልጣኖችና በዛ ጦርነት የሚጠቀሙት ሌሎች ሀገራት ናቸው። በሌሎች ሀገራት መጠቀሚያ መሆን ደግሞ የለብን። ስለዚህ ሀገራችንን ከጦርነት መጠበቅ ተገቢ ነው። ማንም ቢሆን ከጦርነት አያተርፉም። የትኛውም ሰው ቢሆን ከጦርነት ያተረፈ የለም። በዓለም ታሪክም ቢሆን የታየው ይሄው ነው። በጦርነት ያተረፈ የለም። ጦርነት እጅግ በጣም መጥፎና ሀገር የሚያጠፋ ነገር ስለሆነ ቀድመን ልንማርበትና ልንመለስ ይገባል። እኛ ራሳችን በብዙ ጦርነት አልፈን ብዙ አይነት ኪሳራ አስተናግደን አይተናልና ከዚህ በኋላ ካለንበት ተመልሰን ወደ ሰላም ብንመለስ ጥሩ ነው። ታሪፈልክ ያለው አደገ መስልኪ እንዲያሁ በዚያ
ቻቻ አቡዬ እና አቀፈኝ እንጂ አደዬ የለችም እንዴ? ወንድሜስ? ቻቻ አዝናለሁ። አደይ በጦርነቱ ጊዜ የሚላስ የሚቀመሳታ እርቧት ሞታለች። ምን? አደዬ ሞተች? ራብ አንገብግቧት ሞተች? አይሆንም፣ አሳልፈኝ። እሺ ቢያንስ እህቴን ላግኛት። ቆይ ቻቻ፣ ታናሽ እህታ ክብረት የለችም? ተደፍራ በህመም ስትሰቃይ ኖራ አርፋለች። ወንድምም ሊዋጋ እንደወጣ አልተመለሰም። እህቴም ወንድሜም ሞተዋል። አባቴስ? እሺ እባክህን አባቴን ላግኘው። ሞቷል አትበለኝ፣ ቢያንስ በሱ እንኳን ልጽናና እባክህን። በእናትህ አትበለኝ ቻቻ፣ እኔም እኮ እናቴን ቀብሬያታለሁ። አባቴ ይህንን ማየት ከብዶት ራሱን አጥፍቷል። ምነው ሄዳ አምላክ ዝም አልክ? አድዬ እናቴ ከጦርነቱ ተርፌ መጥቼልሻለሁ እኮ። ነይ እንጂ ውጪና ከፊኝ፣ ልጄ ብለሽ ከፊኝ። አባ ሞትን አምልጬ ስመጣ አንተ ተሸንፈ ጠበቅከኝ። የሬት ልጠብቅሽ ነበር እኮ ጦርነት የዘመትኩት። ደፈሩሽ፣ ኧረ ደፈሩሽ። የኔ አበባ መች ነው ጦርነት የሚበቃው? መች ነው ጦርነት የሚበቃው? መች ነው መገዳደል የሚበቃው? አደዬ እማ ጦርነት ምን ያክል አስከፊ እንደሆነና ብዙዎችን የሚያጠፋ መሆኑን በዚህ ቪዲዮ ለማስተማር ሞክረዋል ለብዙዎቻችን። በእውነታው ዓለም ጦርነት በጣም ብዙዎችን የሚያጠፋና ከዚህም የከፋ ጉዳት የሚያደርስ ነገር ነው። ሀገርን እንደ ሀገር እንዳትቀጥል ከሚያደርጉ ነገሮች አንዱ ዓለም ላይ በጣም ብዙ ችግሮች መንስኤ ከሆኑት ነገሮች አንዱና ዋነኛው ጦርነት ነው። ለብዙ ሰዎች እልቂት ምክንያትም የሆነው በዋነኝነት የብዙ ሰዎች የሚሞቱበት ዋነኛ ምክንያትም ሆኖ የተመዘገበው ጦርነት ነው። ጦርነት እጅግ በጣም አስከፊና ብዙዎችን የሚያጠፋ የሀገርን ንብረት ሁሉ የሚያወድም በጣም መጥፎ የሆነ ነገር ነው። ስለዚህ ጦርነትን መደገፍም ሆነ ማበረታታት የለብንም። በምንም መመዘኛ ቢሆን ጦርነት መልካም ሊሆን አይችልም። ሀገርን ለመከላከል ራስን ለመጠበቅ ከሆነ ምናልባት እሱም ቢሆን በጣም ከባድ ጉዳት ያደርሳል። ግን ቢያንስ ሀገርን መከላከል አንድ ነገር ነው። ግን በየትኛውም መንገድ ጦርነት አላስፈላጊና የማይደገፍ ነገር ነው። ሀገር ላይ የሚያመጣው ጉዳት፣ ማህበረሰብ ላይ የሚያመጣው ጉዳት፣ በብዙዎች ላይ የሚያደርሰው እልቂት ቀላል ስላልሆነ በቤተሰብ ላይም የሚያደርሰው ጉዳት በጣም ከባድ ስለሆነ ጦርነት እጅግ በጣም አላስፈላጊና ሊደገፍ የማይገባው ነገር ነው። ብዙዎችም በጦርነት ቤተሰባቸውን አጥተዋል። ብዙዎችም በጦርነት የተለያዩ ጉዳቶችንና ከአይምሮ ጀምሮ እስከ አካል ጉዳት በጣም የተለያዩ ጉዳቶችን አስተናግደዋል። ብዙዎች መስራት እየቻሉ እንዳይሰሩ ሆነዋል። ብዙዎች ማድረግ እየቻሉ ምንም እንዳይችሉ ሆነው የቀሩት በጦርነት ምክንያት ነው እና በተለያዩ ዓለማት ጦርነት ብዙ ያደረሰው ጉዳት ቀላል አይደለም። በየተለያዩ ሀገራት ላይ ጦርነት የራሱን የሆነ ከባድ መጥፎ የሆነ ጠባሳን አሳድሮባቸዋል እና እኛም ሀገር ላይ ቢሆን ቀላል የማይባል ጉዳት አድርሶብናል ይህ ጦርነት እና ከእንደዚህ አይነት ነገር ተምረን ጦርነትን ማበረታታት የለብንም፣ ልንደግፍ አይገባም። በፍጹም ጦርነትን ልናበረታታ አይገባም ማለት ነው። ብዙ ነገር መስራት በምንችልበት ጊዜ፣ ብዙ ነገር መቀየር በምንችልበት ወቅት ባላስፈላጊ ጦርነትና እርስ በርስ ግጭት ሀገራችንን ማጣት የለብንም ብዬ አስባለሁ። ብዙ ሰዎች በጦርነት ለአንድ ወገን እየደገፉ ጦርነትን ሲያበረታቱ ይታያሉ። ግን ጦርነት መልካም ገጽታ ስለሌለው በፍጹም ጦርነትን ማበረታታትና መደገፍ ተገቢ አይደለም። ስለዚህ ሀገራችንን ከጦርነት መጠበቅ አለብን ማለት ነው። ወይንም ጦርነትን ማበረታታት የለብንም። ሁላችንም ለሰላም መትጋት አለብን። ጦርነት ፍጹም አረመኔና ገዳይ ነው። ማንም ከጦርነት የሚያተርፍ የለም። ስለዚህ ጦርነትን ማበረታታት ይብቃ እንላለሁ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ።